የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት 206ኛ ኮር ፋኖች ባደረጉት ከፍተኛ ተጋድሎ 38 ያረመኔውን ሰራዊት በመደምሰስ በርካቶችን አቁስለዋል። አፋድ ጎንደር ጠቅላይ ግዛት 206ኛ ኮር ፋኖች ዛሬ ጥቅምት 10 2018 ዓ.ም ከሌሊቱ 12 ሰዓት ጀምሮ ከጠላት ሰራዊት ጋር ከባድ ትንቅንቅ ሲያደርጉ ውለዋል። በዝርዝር እንመለከተዋለን። የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ህልፈተ ህይወትን ተከትሎ የአማራ ፋኖ ህዝባዊ ድርጅት አፋድ ሀዘን መግለጫ አውጥቷል። እንደሚከተለው ይቀርባል። በሸዋ ጠቅላይ ግዛት የተለያዩ ቀጠናዎች እየተደረገ ያለው አውደ ውጊያ ተጠናክሮ ቀጥሏል። ከሁለት ወረዳዎች ለከበባ የተንቀሳቀሰው የብልጽግና ሰራዊት በፋኖ ያጠፋ መልስ ከፍተኛ ሽንፈት አጋጥሞታል ሲሉ የፋኖ ወታደራዊ ምንጮቻችን ገልጸዋል። አገዛዙ በአዲስ እያዋቀረ ያለው የጠላት ሰራዊት በመጀመሪያ ዙር ተመቶ መመለሱ ተሰምቷል። አድማጭ ተመልካቾቻችን ተጨማሪ መረጃዎችም አሉ። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተሰኞ ጥቅምት 10 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት 206ኛ ኮር ፋኖች ባደረጉት ከፍተኛ ተጋድሎ 38 ያረመኔውን ሰራዊት በመደምሰስ በርካቶችን አቁስለዋል። አፋድ ጎንደር ጠቅላይ ግዛት 206ኛ ኮር ፋኖች ዛሬ ጥቅምት 10 2018 ዓ.ም ከሌሊቱ 12 ሰዓት ጀምሮ ከጠላት ሰራዊት ጋር ከባድ ትንቅንቅ ሲያደርጉ ውለዋል። ጎንደርን ከወሎ የሚያገናኘው የጨጨሆ መስመር የተያዘበት የብልጽግና ወታደር ከ4 ቀን በፊት አፈና ለመፈጸም ከፍተኛ ጥረት አድርጎ ሳይሳካለት መቅረቱ ይታወቃል። ይህ ኃይል በዛሬው ዕለት ከአርብ ገበያ 2 ሬጅመንት ጦር በመላክ ጨጨሆ ለመግባት ከፍተኛ ጥረት አድርጎ ሳይሳካለት ቀርቷል። በዚህ አውደ ውጊያ የፋኖ ኃይሎች 38 የሚሆነውን በመደምሰስ 72 የሚደርሱትን ደግሞ ቀላልና ከባድ ቁስለኛ በማድረግ ጠላት ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እንዲያስተናግድ አድርገውታል። በተጨማሪም በዚህ አውደ ውጊያ 12 የነፍስ ወከፍ መሳሪያዎችና በርካታ ወታደራዊ ቁሳቁሶች በፋኖ ተማርከዋል። ይህ ዜና እስከተጠናከረበት ጊዜ ድረስ አውደ ውጊያው የቀጠለ ሲሆን ጸረ አማራው ሰራዊት ከባድ መሳሪያዎችን በማስወንጨፍ በንጹሃኖች ላይና በቁም እንስሳት ላይ ከባድ ጉዳት አድርሰዋል። የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ህልፈተ ህይወትን ተከትሎ የአማራ ፋኖ ህዝባዊ ድርጅት አፋድ የሀዘን መግለጫ አውጥቷል። ከኢትዮጵያውያን ሃይማኖት አባቶቻችን መካከል ጉልህ ስፍራ ያላቸው የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ህልፈተ ህይወትን የሰማነው በታላቅ ሀዘንና ድንጋጤ ውስጥ ነው ሲል ድርጅቱ ገልጿል። የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በህይወት ዘመናቸው ለእምነታቸው ትጉም ጽኑ ቀናይና በመንፈሳዊ ትምህርታቸውና ብቃታቸው ደግሞ የላቀ ደረጃ የተጎናጸፉ አባት ነበሩ። በዓለማዊ ጉዳዮችም ሀገር ወዳድ፣ የፍቅርና ወንድማማችነት አስተማሪም፣ ሰው አክባሪ፣ ለችግሮች ደራሽ፣ ለባለጊዜዎቹ ማጎብደድን የማይወዱ የዘመናችን ዋርካ ነበሩ። የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ለታሪክ ትተውት ካለፏቸው ጉልህ አሻራዎች መካከል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህጋዊ እውቅና እንዲያገኝና እስላማዊ ባንኮችን በማቋቋም ካበረከቱት አስተዋጽኦ መጥቀስ ይቻላል። የአባታችንን መልካም ስራዎች ሁሉ ፈጣሪ እንዲቀበላቸውና ምንዳቸውንም ጀነት እንዲያደርግላቸው እንዲሁም ለወዳጅ ዘመዶቻቸው መጽናናትን እንመኛለን ሲል የአማራ ፋኖ ህዝባዊ ድርጅት በሀዘን መግለጫው አካቷል። ወደ ግንባር መረጃዎች ስናልፍ በሸዋ ጠቅላይ ግዛት በተለያዩ ቀጠናዎች እየተደረገ ያለው አውደ ውጊያ ተጠናክሮ ቀጥሏል። በዛሬው ዕለት ከሁለት ወረዳዎች ለከበባ የተንቀሳቀሰው የብልጽግና ሰራዊት በፋኖ ያጠፋ መልስ ከፍተኛ ሽንፈት አጋጥሞታል። ከመንዝቃያ ወረዳ ዘመሮ ከተማ እንዲሁም ከመንዝላሎ ወረዳ ወገሬ ከተማ በሁለት ግንባሮች በጠዋት ለከበባ የተንቀሳቀሰው የብርሃኑ ጁላ ሰራዊት በአጼ አምደ ጽዮን ኮር አካል በሆነው በምኒልክ ክፍለ ጦር ፋኖች ከፍተኛ ሰብአዊና ወታደራዊ ኪሳራዎችን አስተናግዷል ተብሏል። ከዘመሮ ከተማ ወደ ክምር ድንጋይ የተንቀሳቀሰው 112ኛ አየር ወለድ ክፍለ ጦር የአፋድ ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር ምኒልክ ክፍለ ጦር የደፈጣ ጥቃት ሲፈጽምበት፣ በሌላኛው ግንባር ከወገሬ ከተማ ተነስቶ ለማጥቃት ሲንቀሳቀስ በሻለቃዎች ጥምረት ድባቅ ተመቷል። ሰላም፣ እንዴት ናችሁ? በቅድሚያ ይህንን የግንባር አውደ ውሎ በሚዲያችሁ እንዳቀርብ ስለጋበዛችሁኝ በታላቁ የአማራ ህዝብና የአማራ ፋኖ ህዝባዊ ድርጅት እንዲሁም በዚህ ትግል ጀግኖች ሰማዕታት ስም
ላቅ ያለ ምስጋናዬን እያቀረብኩ ወደ ዝርዝር የግንባር አውደ ውሎች ያልፋለሁኝ። የአማራ ፋኖ ህዝባዊ ድርጅት የጥቅምት 10 2018 ዓ.ም የአውደ ውጊያ ውሎ በጨጮሆ መድኃኔዓለም ፋኖ ድል ተቀዳጅቷል። የስምንተኛው ዙር ፋኖ ሰልጣኞች በሸዋ ተመረቁ። ጥቅምት 10 2018 ዓ.ም የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ጥቅምት 10 2018 ዓ.ም ከጠዋቱ 12 ሰዓት አንስቶ ጎንደርና ወሎን በሚያገናኘው የጨጮሆ መስመር ላይ ከአገዛዙ ጦር ጋር እልህ አስጨራሽ ውጊያ አድርጎ ከፍተኛ ጉዳት አድርሶበታል። የአገዛዙ ጦር ከ4 ቀን በፊት በወገን ጦር ላይ አፈና ለመፈጸም ጥረት አድርጎ ከፍተኛ የሆነውን ኃይሉን አውጥቶ ወደ ተነሳበት ምሽጉ በሽንፈት የተመለሰ ሲሆን ዛሬ ጥቅምት 10 2018 ዓ.ም ከመጥፋት የተረፈውን ጦሩን ለዳግም ዘመቻ በማሰማራት በቀጠናው በፋኖ ከበባ ውስጥ ካሉ ኃይሎች መካከል አርብ ገበያ ከሚገኘው 77ኛው ክፍለ ጦር አንድ ሬጅመንት እንዲሁም ከነፋስ መውጫና ጎብጎብ ካለው 92ኛ ክፍለ ጦር አንድ ሬጅመንት በወገን ጦር ላይ የቁጥርና የመሳሪያ የበላይነት ይዞ የዘመተ ቢሆንም ያሰበውን ማሳካት ሳይችል ቀርቷል። በጀግኖቻችንና በአገዛዙ ጦር መካከል ጨጮሆ መድኃኔዓለም፣ ጋንጋ፣ ጨጮሆ ጤና ጣቢያ፣ አጓት ውሃ፣ ጊጦ ተራራ ላይ እልህ አስጨራሽ የጨበጣ ውጊያ ሲደረግበት ውሎ ጠላት በማሳው ምሽግ መቀበሪያው ሆኗል። በዚህ አውደ ውጊያ የሰማዕቱ አርበኛ ከፍ ያለው የእጅ ሥራ የሆነው ጀግናው ገብርዬ ክፍለ ጦር፣ ጀግናው የአንበሳው ጋይንት ክፍለ ጦር፣ ጀግናው የተራራው ራስ ጉና ክፍለ ጦር እና 206ኛ ከፍ ያለው ደሴ ኮር የጥምር ኃይል ወታደራዊ ትስስር ፈጥረው ጠላትን ሽንፈት አከናንበውታል። አገዛዙ በዙ 23 ሞርተርና ዲሽቃ የታገዘ ውጊያ ቢያደርግም በዕለቱ ውጊያዎች ላይ የተገኘውን ድል በተመለከተ በጠላት በኩል 38 ሙት 72 ቁስለኛ እንደደረሰበት የታወቀ ሲሆን 12 የነፍስ ወከፍ ክላሽና በርካታ የክላሽና የድሽቃ ተተኳሾች በምርኮ ተገኝተዋል። በዕለቱ የውጊያ ውሎ በጠላት ግዴለሽነትና በበቀል ስሜት ወደ ህዝብ በሚተኮሱ የዙ 23 እና የሞርተር እንዲሁም ድሽቃ ሐረሮች በንጹሃን ገበሬዎችና ንብረቶቻቸው ላይ ጉዳት አድርሷል። ዝርዝር መረጃውን በሂደት ይፋ ይሆናል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ለ8ኛ ጊዜ ያሰለጠናቸውን መደበኛ የፋኖቹ ታጋዮችን ጥቅምት 9 2018 ዓ.ም አስመርቋል። የአገዛዙ ጦር ጥቅምት 10 2018 ዓ.ም በሸዋ ጠቅላይ ግዛት ከመንዝ ቀያ ወረዳ ዘመሮ ከተማ ከመንዝ ላሎ ወረዳ ወገሬ ከተማ በሁለት ግንባሮች ተቀናጅቶ በወገን ጦር ላይ በሌሊቱ ከበባ ለመፈጸም የተንቀሳቀሰ ሲሆን የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነው ጀግናው ሚኒሊክ ክፍለ ጦር ከበባውን ሰብሮ በመውጣትና የመልሶ ማጥቃት በመፈጸም ከፍተኛ ድል ተቀዳጅቷል። በውጊያ ቀጠና ከዘመሮ ከተማ ወደ ክምር ድንጋይ የተንቀሳቀሰው የ112ኛ አየር ወለድ ክፍለ ጦር በጀግናው ሚኒሊክ ክፍለ ጦር የደፈጣ ጥቃት ሲፈጸምበት ከወገሬ ከተማ ተነስቶ አድማሱን በማስፋት ወደ ጦል ከተማ ተንቀሳቅሶ የወገንን ኃይል ለመበተን ሙከራ አድርጎ ሳይሳካለት ቀርቷል። ከንጋቱ 11 ሰዓት ተኩል ላይ ጀምሮ በሁሉም ግንባሮች በተካሄደ ውጊያ ሞርተርን ጨምሮ ዙ 23 እና ሌሎች የቡድን መሳሪያዎች የተጠቀመ ሲሆን ከወገን ጦር ይልቅ በንጹሃን ላይ ጉዳት አድርሷል። ይህ መግለጫ እስከወጣበት ጊዜ ድረስ ውጊያ እየተካሄደ ሲሆን በጠላት ላይ የደረሰ ጉዳት እና በሲቪሊያኖች ላይ የደረሰውን ጉዳት ዝርዝር በቀጣይ ይፋ ይሆናል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አገዛዙ በልዩ ሁኔታ ሰልጥኖ በተለያዩ የአዲስ አበባ በር በሆነው የሸዋ ቀጠና ካሰፈረው በርካታ የአየር ወለድ ኮማንዶ ጋር ከሚያደርገው የዕለት ተዕለት ውጊያ ጎን ለጎን ታጋዮችን አሰልጥኖ በማስመረቅ ሰፊ ልምድ ያካበተ ተቋም ሲሆን በዚህ ደረጃ ለተከታታይ 8 ጊዜ በሺዎች የሚቆጠሩ ፋኖችን አሰልጥኗል። ስልጠናውም በቀጣይነት ተጠናክሮ ይቀጥላል። ለዛሬው ያሉን ዝርዝር የግንባር አውደ ውሎችና መረጃዎች እነዚህን ይመስላሉ። ክብርና ሞገስ ለሰማዕታት። ድል ለአማራ ፋኖ ህዝባዊ ድርጅት እና የአማራ ፋኖ ሁሉ። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። ጥቅምት 10 2018 ዓ.ም አርበኛ አበበ ሙላቱ የአማራ ፋኖ ህዝባዊ ድርጅት ምክትል ህዝብ ግንኙነት ኃላፊ። የአብይ አህመድ አገዛዝ በአዲስ እያዋቀረ ያለው ወራሪ ሰራዊት በመጀመሪያ ዙር ስምሪት መመታቱ ተሰምቷል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ፋኖች ለማጥቃት የተንቀሳቀሰውንና በመጀመሪያ ዙር ስምሪት የተቀበለውን የጠላት ብልጽግና ሰራዊት ድባቅ መተውታል። የፋኖ ኃይሎች አዲስ ስምሪት ከወሰደው ራሱን የሀገር መከላከያ ሰራዊት ብሎ ከሚጠራው ወራሪ ሰራዊት ጋር እልህ አስጨራሽ ውጊያዎችን በማድረግ የጠላትን ኃይል ሙትና ቁስለኛ አድርገው ወደ መጣበት መልሰውታል ተብሏል።
በዚህ አውደ ውጊያ ከ10 በላይ የሚሆነው የብልጽግና ሰራዊት ሲደመሰስ በርካቶች ቁስለኛ መደረጋቸው ታውቋል። በተያያዘ ዜና የግፍ ግድያ እየፈጸመ የቀጠለው የአብይ አህመድ ወራሪ ሰራዊት በአራቱም ክፍለ ሀገራት እየሰነዘረ ያለው ጥቃት በቀጠለበት በፋኖ በኩል በሚደረግ የአጸፋ መልስ ከፍተኛ ሽንፈት እያስተናገደ ነው ተብሏል። የፋኖ ኃይሎች የያዟቸውን ቀጠናዎች አስለቅቃለሁ በሚል በከባድ መሳሪያዎች ታጅቦ ለማጥቃት የሚንቀሳቀሰው የብልጽግና ጦር በደፈጣ ውጊያዎች እየተመታ ይገኛል። በአራቱም አቅጣጫዎች ስምሪት በመቀበል በስፋት የሚንቀሳቀሰው ወራሪ ሰራዊት በግንባር ፋኖን መመከት አቅቶት ሙትና ቁስለኛ እየተደረገ እንደሚገኝ በአራቱም ጠቅላይ ግዛቶች የሚወጡ የግንባር መረጃዎች ያሳያሉ። ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው አብይ መራስ ጸረ አማራ ሰራዊት በፋኖ እየተመታ እየተማረከና ቁስለኛ እየሆነ የሚገኝ ቢሆንም በንጹሃኖች ላይ የሚያደርሰው መጠነ ሰፊ ጥቃት ተባብሶ ቀጥሏል። ጸረ አማራውና የበቀል ጥሙን እየተወጣ የሚገኘው አራዊት ሰራዊት የግፍ ግድያዎችን በመፈጸምና በተለይም በወረራ በያዛቸው ቀጠናዎች ዘረፋዎችን ጨምሮ ማህበረሰቡን የማማረር ስራዎችን እየሰራ ይገኛል። የአማራን ሕዝብ ለማጥፋት እየሰራ የሚገኘው የአብይ አህመድ አገዛዝ ንጹሃኖችን ኢላማ ያደረገ የድሮንና የከባድ መሳሪያ ድብደባዎችን እያደረገ እንደሚገኝ ይታወቃል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።